ሰላም ውድ የሚረሲፒ ቻናል ተከታታዮች እንደምን ከረማችሁ። ዛሬ ይዤላችሁ የመጣሁት በጣም ለየት ያለ የምትወዱት አይነት የአልጫ ወጥ አሰራር ይሆናል። በጣም ጤናማ የሆነ አዘገጃጀት ነው። እስከ መጨረሻው ድረስ አብራችሁኝ እንድቆዩ እጋብዛለሁ። እዚህ ጋ እኔ ያዘጋጀሁት የሽምብራ ዱቤ አለኝ። እሱን ማታ ላይ ነው የዘፈዘፍኩት። ከዛ የዘፈዘፍኩበትን ውሃ ጠልና እዚህ ጋር እንደምታዩት እቀቅለዋለሁ። ያው አዲስ ውሃ ጨምሬ አዲስ ቀዝቃዛ ውሃ አድርጌ ሽምብራ ዱቤውን ከጎን እቀቅላለሁ። ያው ማታ ዘብስፋችሁ ማሳደር አለባችሁ። ከጎን ሽንኩርት ማብሰል ጀምሬያለሁ። ከቲፍ ያዘጋጀው ሽንኩርት ነበር። እሱን የጋለ ድስት ላይ በማድረግ እያበሰልኩት ነው ያለሁት። ከዛ ዘይት ጨመርኩበት። በዘይቱ እንደዚሁ ለ3 ደቂቃ ለሚሆን ጊዜ ከጠበስኩት በኋላ እርድ እጨምርበታለሁ። ያው ይበቃኛል ብዬ ማስበውን ያህል ትንሽ እርድ ነው ያደረኩት። እሱን አደርግና ከእርዱም ጋር እንደዚሁ ለ3 ደቂቃ ለ4 ደቂቃ ያህል አብረን እናቆየዋለን። እዚህ ጋር ካሮት እጨምራለሁ። ያው መጠን እንደየፍላጎታችሁ መጠቀም ትችላላችሁ። እንደምታዘጋጁት ምግብ መጠን ይወሰናል። እኔ ካሮቱን ከጎን እያበሰልኩት ነው ያለሁት አሁን እና ሽምብራ ዱቤው በስሎልኛል። ቶሎ ነው የሚበስለው። ማታ ውሃ ውስጥ ዘፍዝፋችሁ ካሳደራችሁት ጊዜ አይወስድም። በጣም ቶሎ ነው የሚበስለው እና አሁን በስሎልኛል። እሱ እንደምታዩት ካሮቱን ጥብስ ብሎ እንዲበስል ነው እያደረግኩት ያለሁት። እንደዛ ሲሆን ቆንጆ የሆነ ጣዕም ያመጣልናል። ነጭ ሽንኩርት ጨምሬያለሁ። የተፈጨ ነጭ ሽንኩርትና ዝንጅብል፣ እሱን እንዳትረሱ። አሁን ደግሞ ሽምብራ ዱቤውን እጨምራለሁ። እኔ የተጠቀምኩት ሽምብራ ዱቤ ወደ 1 ኩባያ የሚሆን ይሆናል። ሽምብራ ዱቤውን ከጨመርኩ በኋላ ብዙም አልቆየሁም። ድንቹን እጨምረዋለሁ ወዲያውኑ። ያው 1 ኩባያ የሚሆን ሽምብራ ዱቤ በውስጡ ወደ 14 ነጥብ ምናምን ወይም ወደ 15 ግራም የሚሆን ፕሮቲን በውስጡ ይዟል። ያው በጣም ጤናማ የሆነ የምግብ አይነት ነው ማለት ነው እና ወጥም ስንሰራ እንደዚህ በመጨመር ፕሮቲን ማግኘት እንችላለን ማለት ነው። እና ወጡን ያው እንደዚህ አድርገን በዘመናዊ መልኩ ማዘጋጀት እንችላለን። የምንፈልገውን ነገር እየጨመርን ያው የተወሰነ ፕሮቲን እናገኝበታለን። በጣም አሪፍ ነው። ድንቹን እያበሰልኩ ነው ያለሁት። ድንቹ በደንብ ከተጠበሰልኝ በኋላ ውሃ አደርግበታለሁ። ውሃ አላበዛም። ውሃ ካደረግኩ በኋላ ጨው ጨምራለሁ። ከዛ ከድኜ በደንብ እንዲተከተክ አደርገዋለሁ። ውሃ ካደረግን በኋላ አሁን በደንብ ተንተክትቆ ያው በስሎ ደርሶልኛል። እኔ አሁን ምንድነው የጨመርኩት የጥብስ መጥበሻ ቅጠልና ጦስኝ ቅጠሉ ነበረኝ። ያው ከግቢ የተከልኩት አለ፣ እሱን አደረኩበት። እስኪ በእንደዚህ አይነት መልኩ ሞክሩት። ጦስኝና ጥብስ መጥበሻ አድርጋችሁ ወይም የጥብስ መጥበሻ ቅጠሉን ብቻ አድርጋችሁ ስሩት። እውነቴን ነው የምላችሁ፣ ልዩ የሆነ ጣዕም ነው የሚያመጣው። በጣም ነው የምትወዱት። በጣም በጣም ትወዱታላችሁ። እንደዚህ አድርጋችሁ ሞክሩት። ያው እሳቱን አጥፍቻለሁ። ቃሪያ ጨምሬበታለሁ። ቆየት ብላችሁ የጨመራችሁትን ጦስኝና የጥብስ መጥበሻውን ቅጠል ማውጣት ትችላላችሁ ከውስጡ እና በእንደዚህ አይነት መልኩ አዘጋጀቸዋለሁ። ያው ጤናማ የሆነ የአልጫ ወጥ አሰራር ነው። ቢያንስ በውስጡ የተወሰነ ፕሮቲን አለው። በጣም ጥሩ ነው ብዬ አስባለሁ። እንደገና ደግሞ ጣዕሙ እውነቴን ነው የምላችሁ ልዩ ነው። በጣም ነው የምትወዱት። ለየት ያለ ጣዕም ነው የምታገኙበት። ከሩዝ ጋር መመገብ ትችላላችሁ እና እንደዚህ አድርጋችሁ እናንተም ሰርታችሁ ሞክሩ ትላለሁ።
ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ላይክ ማድረጋችሁ እንዳትረሱ። ዛሬ ደግሞ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የደወሉ ምልክት በመጫን ኦል የሚለውን በማጥቆር ቤተሰባችን ተቀላቀሉላለሁ። ሌላ ጊዜ ሌላ ስራ እስከምንገናኝ ድረስ ደህና ሁኑ።